ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። የብልጽግናው ስብሰባ ተበተነ። በሉማሜ ከተማ ነዋሪዎችን በማስገደድ ሊደረግ የነበረው ስብሰባ 206ኛ ኮር 34ኛ ክፍለ ጦር ባደረገው የሞርተር ጥቃት ተበትኗል። የአረመኔው ስርዓት ካድሬዎችን ጨምሮ አረጋ ከበደ በተገኘበት የሉማሜ ከተማ ነዋሪዎችን በማስገደድ ሊያደርጉት የነበረው ስብሰባ ላይ በተደረገ የሞርተር ጥቃት የአረመኔው ካድሬዎች ስብሰባውን አቋርጠው ወደ ደብረ ማርቆስ እንዲፈረጥጡም ሆኗል። በሉማሜና አካባቢው ህዝብ ላይ የሐሰት ትርክት በመንዛት ትግሉን ለማጠልሸት ታቅደው የሚንቀሳቀሱት የአረመኔው አገልጋይ ካድሬዎች ኢላማ ያደረገው የ206ኛ ኮር 34ኛ ክፍለ ጦር የሞርተር ጥቃት ከተፈጸመ በደቂቃዎች ውስጥ ስብሰባውን አቋርጠው የፈረጠጡ ሲሆን ስብሰባው ያለምንም የሐሳብ ልውውጥና ዲስኩር ተበትኗል። አረጋ ከበደ፣ አብዱ ሁሴንና ሌሎች ካድሬዎችና የ602ኛ ኮር አዛዦች በተገኙበት ሊደረግ የነበረው ስብሰባ አዳራሹ በትርምስ የተዋጠ ሲሆን የጠላትን እቅድ በተገቢ ሁኔታ ማምከኑን የ206ኛ ኮር አስታውቋል። እንዲሁ አራት አድማ ብተና ተወግዷል። በቲሊሊ አፋባ ቴዎድሮስ 105ኛ ኮር 44ኛ ክፍለ ጦር ቲሊሊ ከተማ ቦታ የያዘው ሆዳደር አድማ ብተና በፊት ሲጠብቅ በጀርባው በመግባት አራቱ በማስወገድ አምስቱ ከባድ ቁስለኛ አድርጓቸዋል። ለማደኛው 44ኛ ክፍለ ጦር በተደጋጋሚ የጠላትን አከርካሪ እየመታ ተራራ ላይ እንደ ዝንጀሮ እንዲመሽግ በማድረግ በፈለገው ሰዓት በተመቸው ቦታ እየደበደበ ሙትና ቁስለኛ ማድረጉን ቀጥሎበታል። እንደለመደው ዛሬም ህዳር 22 2018 ዓ.ም የጠላት ኃይል ቲሊሊ ከተማ ዘራብሩክ ተብሎ የሚጠራው አካባቢ የጀግኖችን እንቅስቃሴ በመስማት ቦታ ይዞ እየጠበቀ ባለበት ከቀኑ 10 ሰዓት ላይ የ44ኛ ክፍለ ጦር ነበልባሎች በስተኋላው መሃል ከተማ ላይ በመግባት መብረቃዊ ጥቃት በመፈጸም የጣላውን ጥሎ 5 ቁስለኛ አንጠልጥሎ ባገኘው መውጫ ቀዳዳ ፈርጥጦ አሲንዳቦ ካምፕ እንዲመሽግ አድርገውታል። ቆሞ መግጠም የማይችለው ወንበዴ፣ የእናቶችን ጓዳ የሚያወድመው ዘራፊ፣ ሴቶችን ደፋሪ፣ ጡት ቆራጭ፣ አዛውንት ገዳይ፣ ወጣት ጨፍጫፊ፣ ብልት ቆራጭ አረመኔው ቡድን በሰራው ልክ እየተከፈለው ቀጥሏል። ላናሸንፍ የጀመርነው ትግል የለም፣ ድላችን ቅርብ ነው ሲል የ44ኛ ክፍለ ጦር ህዝብ ግንኙነት ፋኖ አለበል አወቀ ገልጿል። እንዲሁ ድማማ መንጉዳ ሸዋ ኬላ አዲስ ቅዳም ህዳር 21 2018 ዓ.ም ከሌሊቱ 6 ሰዓት ጀምሮ ከአዲስ ቅዳም እንጅባራና ጽርጊ ከነበረው የጠላት ካምፕ ተለቃቅሞ የፋግታ ለኮማ ወረዳዋን ድማማ መንጉዳ ለመውረር በሌሊት ከተንቀሳቀሰው የብልጽግና ታጣቂ ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። ጠላት ህዳር 22 2018 ዓ.ም ከሶስት የተለያዩ ቦታዎች በመነሳት ሌሊት 11 ሰዓት ድማማ መድረስ ችሎ የነበረ ሲሆን ቦታውን አስከብራ በያዘችው የቀጠናው አስተዳዳሪ አፋባ ቴዎድሮስ 105ኛ ኮር 44ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ሻለቃ ተቀጥቅጦ ወደ አዲስ ቅዳም ከተማ ተመልሷል። በተመሳሳይ አመለኛው የ10 አለቃ ኤፍሬም አጥናፉ ሻለቃ መደበኛ ጦር ከሻለቃዋ ልዩ ተወርዋሪ ኃይል ጋር ተቀናጅታ ከጠዋቱ 3 ሰዓት ተኩል ጀምሮ አዲስ ቅዳም ከተማ በመግባት ከአዲስ ቅዳም ከተማ እስከ አሸዋ ተዘርግቶ ንጹሃንን ለመዝረፍና ለማረድ የተሰማራውን ጡት ቆራጭ የብልጽግና ታጣቂ በየጥሻው ስታጋድመው አርፍዳለች። እንዲሁም መብረቅ ክፍለ ጦር ወግዲ ወረዳ ላይ ከፋሽስቱ አገዛዝ ጥምር ሰራዊት ጋር በመፋለም ድል አስመዝግቧል። ንጉስ ሚካኤል ኮር መብረቅ ክፍለ ጦር ወግዲ ወረዳ ልዩ ቦታው ወደ ጎረንጃ አቅጣጫ ማጥቃት ካደረገው ከፋሽስቱ ብልጽግና አገዛዝ ሰራዊት 105ኛ ክፍለ ጦር እንዲሁም አድማ ብተና ሚሊሻ በአገዛዙ አጠራር ጥምር ጦር ህዳር 21 2018 ዓ.ም ጠዋት 1 ሰዓት ተኩል ጀምሮ እስከ ምሽቱ 1 ሰዓት ብርቱ ትንቅንቅና ተጋድሎ በማድረግ ድል አስመዝግበዋል። ሙሉ ቀን በዋለው ፍልሚያ መብረቆቹ የፋሽስቱ አገዛዝ መመኪያ የሆነው ቀልብ ኮማንዶ ማጥቃቱን በመመከትና መልሶ በማጥቃት በርካታ ቁጥር ያለው ሰራዊት ሙትና ቁስለኛ በማድረግ ብሎም ቀጠናቸውን በማስከበር ድል አስመዝግበዋል። ይህ በእንዲህ እንዳለ በአጼ ኢያሱ ክፍለ ጦር ላይ ጥቃት ለመፈጸም የመጣው የአብይ አህመድ ወንበር አስጠባቂ ሰራዊት ክፉኛ መመታቱም ታውቋል። ህዳር 21 ቀን 2018 ዓ.ም ከአዲስ ዘመን በመነሳት ወደ አምቦ ሜዳ ታዳጊ ከተማ በትናንትናው ዕለት በመግባት ከንጋቱ 10 ሰዓት ተኩል ጀምሮ የአጼ ኢያሱ ክፍለ ጦር አባላት ወደሚገኙበት ካምፕ ልዩ ስሙ ሻሞ መድኃኔዓለም ተብሎ ወደሚጠራው ቀጠና በመጠጋት ከበባ ለማድረግ የሞከረ ሲሆን ያሰበውን እቅድ ግን ሊያሳካ አልቻለም። ጥቃት ለመፈጸም ከፍተኛ ቁጥር ያለው ኃይሉን የተጠቀመ ቢሆንም ለመደምሰስ አቅደውበት የመጡበትን የወገን ኃይልን
ግን አንዳች ጉዳት ሊያደርሱበት አልቻሉም። ይልቁንም ዘወትር ግብሩ የሆነውን ሞትና ቁስለኛ እንዲጎነጭም ሆኗል። ከሌሊቱ 10 ሰዓት ተኩል እስከ ረፋዱ 4 ሰዓት ድረስ በአናብስቶቹ ታፍኖ ወደ መጣበት ለመመለስ እንኳ መንገዱ ሾህ ሆኖበት እስከ ቀኑ 7 ሰዓት ተኩል ድረስ ሲገረፍና ሲወቃ ውሎ ወደ መጣበት ተመልሷል። በጠላት ላይ የደረሰው ሰብአዊ ኪሳራም 3 የሞተ 5 የቆሰለ ሲሆን ከፍተኛ የሆነ ቁሳዊና ሞራላዊ ኪሳራ አስተናግዶ ወደ መጣበት የራበው ቀበሮ ሆኖ ተመልሷል። ሁሉም የነበልባሎችን ምት መቋቋም ሲያቅተው ስሜቱ ንጹሃንን በማሰር በማገት በመዝረፍና በመግደል የሚረካው ደካማው የአብይ አህመድ ወታደር በቀጠናው ላይ ሲሰበሰብ የነበረን የገበሬ አዝመራ የፋኖ ነው በማለት ሲዘርፍና ሲያወድም ውሏል። በተጨማሪም የፋኖ ምግብ አብሳይ ነሽ በማለት አንዲት ወጣት ሴትንና የፋኖ መረጃ ናቸው ብሎ 2 ታዳጊ ወጣት ወንዶችን አፍኖ ወስዶ የት እንዳደረሳቸው እስካሁን አልታወቀም ሲል የአፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ የዳግማዊ ቴዎድሮስ 5ኛ ኮር አፄ ኢያሱ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ገልጿል። እንዲሁ ባለ ስናይፐሩ ከነሙሉ ትጥቁ የአማራ ፋኖ ተቀላቅሏል። የብርሃኑ ጁላ ሰራዊት ሆኖ ሲያገለግል የነበረው 10 አለቃ ደጎ ከ48ኛ ክፍለ ጦር 1ኛ ሻለቃ ያገዛዙን ግፍና መከራ በመጻየፍ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ግዙፉ ላስታ ሳምነው ጽጌ ኮር ክንፍ የሆነውን ተከዜ ክፍለ ጦርን አንድ መገናኛ ሬዲዮን ጨምሮ ስናይፐር ከነሙሉ ትጥቁ በመያዝ ህዳር 22 2018 ዓ.ም ተቀላቅሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የላስታ ጀነራል ሳምነው ጽጌ ኮር ህዝብ ግንኙነት ፋኖ ቢሆነኝ ቢያበይን ገልጿል። ይህ በእንዲህ እንዳለ በእናት ጡት ቆራጮች ተመርቶ የመጣው የአገዛዙ ኃይል በጎንደር የበጋሻው ክፍለ ጦርም ተደምስሷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ቴዎድሮስ 5ኛ ኮር አካል በሆነው ግዙፍ የጎንደር የበጋሻው ክፍለ ጦር ላይ ያነጣጠረ ጥቃት ለመሰንዘር አዳሩን ሲጓዝ አድሮ ህዳር 22 2018 ዓ.ም ቀጠናው ላይ ተመቷል። ሰሞኑን በፋኖ ስም የአማራን ህዝብ ሲዘርፍና ሲያዘርፍ ቆይቶ ምረሽ የገባው አብነት አለምነህና ግብረ አበሮቹ መሪነት በ4 አቅጣጫ ማለትም ከጎንደር፣ ከጠዳ፣ ከማክሰኝትና ከደጎማ ከተሞች በማሰባሰብ ወደ ጎንደር የበጋሻ ቀጠናው የገባው ያገዛዙ ቅልብ ሰራዊት ዳዋ ዳሞት፣ ምንዛሮና ቡርቧክስ ላይ ተመቶ ተዋርዶ ተመልሷል። ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 9 ሰዓት በተደረገው አውደ ውጊያ ፋሲለደስ፣ ቃኘውና ጎንደር ብርጌድ የተሳተፉ ሲሆን በኦፕሬሽኑ ከ12 በላይ ጠላት ስለሚመለስ ሲሸኝ ከ17 በላይ የሚሆኑት ደግሞ ከፍኛ ቆስለዋል። ለካሃዲዎች ለዘራፊዎች የሚንበረከክ ቁመና የለንም ያሉት ጎንደር የበጋሻዎቹ ከፍተኛ ተጋድሎ እያደረጉ ጠላትን ከበባ ውስጥ አስገብተው ባለበት እንዲቆም አስገድደውታል ሲል የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታርሎ ደሴ ገልጿል። በተያያዘም የአፋብኃና የአፋሕድ አመራሮች ስለ አማራ ህልውና ትግል እየመከሩ መሆኑም ታውቋል። በዚህም የሸዋና የወሎ ፋኖ አመራሮች ስለ ንግግር መጀመራቸውም ነው የታወቀው። የተመስገን ጥሩነህ ፋኖ የሆነው ማስረሻ ሰጤ እጅ ከሰጠ በኋላ ነው እንግዲህ እንደዚህ አይነት ወንድማማችነት ደምቆ የታየው። የጠላት እጆች ሲቆረጡ የተነፋፈቁ ታጋዮች ቁጭ ብለው እየመከሩም ነው። በበር ዘግተን እንምከር፣ የተቆረጡ የጠላት እጆች አጀንዳ አይሆኑብንም። አርበኛ ዘመነ ካሴ በር ዘግተን እንምከር ብሎ ጥሪ ያደረገ ስለ ትግሉ እኩል መረዳት ኑሮን የጋራ ባንዳን በጋራ እንድናጠቃና የድርጅቱ ሚስጥር ከብልጽግና መንደር ደርሶ ሌላ ችግር እንዳያመጣብን ነበር። የተሳካና ድንቅ መልእክትም ነበር። በርዘግተን ስንመክር የተመስገን ጥሩነህ፣ ያረጋ ከበደና የሲሳይ ይርጋ የመረጃ ቋት ባዶ እየሆነ መጥቷል። ፋኖ ለመመረጅ ተልኮ የተሰጠው አካል ተልኮን በመረጃ እጥረት ስለደከመበት ወደ እናት ድርጅቱ መሰብሰብ ላይ ነው። ለብልጽግና መረጃ እየሰጠ አንድነቱን ሲረብሽ የነበረ ግለሰብ ይሁን አመራር እጁ ስለተቆረጠ አንድነቱም እውን መሆኑ አይቀርም። የድርጅቱ ደህንነት የሚጠበቀው የድርጅታችን ሚስጥር ሲጠበቅና ማዕከላዊ ሲኖር ብቻ ነው። ባንዳ ለቆን ሲሄድና ሳያውቁ ከጠላት ካምፕ ቆይተው እኛን ሲቀላቀሉ ስሜታችን አንድ ነው፣ የሚሰማን ስሜትም የደስታ ነው ሲሉ የፋኖ አመራሮችም ገልጸዋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።